በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኦርቶክሪስት ቻናል ቤተሰቦች እንዲሁም ይህንን ቻናል ለምታዳምጡ ይህንን ድምጽ ለምታዳምጡ በሙሉ እዚህ ላላችሁ ሰዎች እንደምሰነበታችሁ እንደምትቆያችሁ ዛሬ የምንማረው ወይም የስብከታችን ርዕስ ስንፍናን ማሸነፍ የሚል ነው። መሪ ጥቅስ ምሳሌ ምዕራፍ 6 ከቁጥር 6 እስከ 8 ባለው ላይ ይሆናል። መሪ ቃሉ ምን ይላል? አንተ ታካች ወደ ጉንዳን ሂድ፣ መንገዱንም ተመልክተህ ጠቢብ ሁን። አለቃ የላትም ተመልካችም ወይም ገዥ የላትም። በመከር መኖዋን ታዘጋጃለች፣ በወርት አዝመራም ቀለቧን ትሰበስባለች ይላል። ከሁሉ አስቀድሞ የሁላችን ፈጣሪና አዳኝ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁንና እናታችን ቅድስት ድንግል ማርያም በአማላጅነቷና በተራዳኢነቷ ትለየንና ዛሬ የምንማረው በጥልቀቱ ስንፍናን ማሸነፍ በሚል ትልቅ የእግዚአብሔርን ጥበብ ስንፍናን የምናሸንፍበት የእግዚአብሔር የመንፈስ ጥበብን ነው። የሰው ልጅ በዚህ ምድር ላይ ሲኖር ትልቅ ጠላት አለው። ይህ ጠላት እንደ ሰይፍ የሚቆርጥ እንደ እሳት የሚበላ ሳይሆን በዝግታ ነፍስንና ስጋን የሚያደነዝዝ ስንፍና ተብሎ የሚጠራ ነው። ኢየሱስ ክርስቶስ በሰጠን ሕይወት ውስጥ ውጤታማና ቅዱሳን እንድንሆን ካልፈለገው ሰይጣን የሚሰነዘርብን አንድና ዋነኛው የጦር መሳሪያ ስንፍና ነው። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጠን ሕይወት ውስጥ ውጤታማ እንዳንሆን የሚያደርገን ሰይጣናዊ መሳሪያ ስንፍና ነው። ይህ ጥቅስ በምሳሌ መጽሐፈ ምሳሌ ምዕራፍ 6 ከቁጥር 6 እስከ 8 ባለው ላይ ለምንድን ነው የተባለው? የመጽሐፍ ቅዱስ ጥቅስ ታሪካዊ ዳራው ምንድን ነው? ይህ ጥቅስ የጻፈው ጠቢቡ ሰሎሞን ነው። ጠቢቡ ሰሎሞን ይህንን ምክር ሲጽፍ በክርስቶስ ዘንድ የተሰጠውን ጥበብ ተጠቅሞ የሰውን ልጅ ባህሪና የተፈጥሮን ስርዓት አስተያይቶ ነው። በመጽሐፈ ምሳሌው ሰሎሞን ለልጆቹና ለተከታዮቹ የሚመክረው ጥበብን ገንዘብን እንዲያደርጉ ነው። በዚህ ምሳሌ ምዕራፍ 6 ላይ የተጠቀሰው ታሪክ ለምን ተባለ ብለን ስንመረምር በወቅቱ በእስራኤል ዘንድ በስንፍና ምክንያት ንብረታቸውን የሚያጡ በዕዳ የሚተበተቡና ለድህነት የሚዳረጉ ሰዎች ነበሩ። ጠቢቡ ሰሎሞን ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ መንፈስ ተቃኝቶ ድህነትና ውድቀትን የሚመጡት ከመቅሰፍት ብቻ ሳይሆን ካልታሰበ ከእጅ መታጠፍና ከመተኛት እንደሆነ ይነግረናል። የጉንዳን ምሳሌ የተጠቀሰው ደግሞ ጉንዳን በአካል ትንሽ ብትሆንም ያለ አንዳች አስገዳጅና ተቆጣጣሪ ለነገዋ የምታስብ ፍጥረት በመሆኗ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ አእምሮና ፍቃድን ሰጥቶ ሳለ አእምሮ ከሌላት ጉንዳን በታች ሆኖ እንዳይገኝ ለማሳሰብ የተነገረ ነው። ስንፍና ለሰው ልጅ ጠላት ነው። አንድ ምሳሌ ልንገራችሁ። እኔ በህይወቴ ከገጠመኝ አንድ ሆላንዳዊ ፈረንጅ እርሻ የሚያጠና ነበርና እኔ ሪሰርች አሲስታንት ሆኜ ከሱ ጋር 4 ዓመት ሰራሁ። ቃለ መጠይቅ ነበረችው። እኔ ከገበሬዎች ጋር አገናኘዋለሁ። ገበሬዎቹን ስንጠይቃቸው እነሱ ይመልሱልናል፣ እኔ ደግሞ አስተርጉሜ በእንግሊዝኛ እነግረዋለሁ፣ እሱ ይጽፋል። ከምንጠይቃቸው ጥያቄዎች ኢንተርቪው ውስጥ አንዱ የድህነት ምንጭ ምንድን ነው? ለምንድን ነው ሰው ድሃ የሚሆነው የሚል ነበር እና የመለሱልን ገበሬዎች አብዛኞቹ በሙሉ ከ90% በላይ የሆኑት የድህነት ምንጭና ምንጭ አንድና አንድ ነው ይላሉ። በከፍተኛ ደረጃ ስንፍና ነው ይላሉ። ሰነፍ መሆን፣ ላይታታ ለማለት ሌዚነስ ይላሉ። በትግርኛ ታኪት ማለት ታካች መሆን፣
ለዚህ ነው ሰዎች ድሃም የሆኑት ይላል። ሌላው በሽታ፣ ሰው በበሽታ፣ በምንቀኝነት፣ በሴራ፣ በተንኮል እንደዚህም ድሃ ይሆናል። ዋነኛው ግን የሰው ጠላት ስንፍና ነው ይላል። አዎ ስንፍና በጣም ለሰው ልጅ በከፍተኛ ደረጃ ለድህነቱ ምንጭ፣ ለህይወቱ መንጥፋት ምንጭ፣ ለመንፈሳዊ በረከቱም ጸረ መንፈሳዊ መለከቱም ሊሆን ይችላል ነው። ስለዚህ ስንፍና ከስነ ልቦና አንጻር እንመርምረው። ሳይኮሎጂካል ፐርስፔክቲቭ በሳይንሱ ምን ይላል? በስነ ልቦና እይታ ስንፍና ሌዚነስ ወይም ነገን የማሳደር ልማድ ፕሮክራስቲኔሽን ዝም ብሎ ስራ ከመጥላት የሚመጣ አይደለም። ይልቁንም ከአእምሯዊ ጭንቀትና ከፍርሃት ጋር የተያያዘ ነው። ብዙ ሰዎች ስራን የሚገፉት ስራውን መስራት ስለማይችሉ ሳይሆን ስራውን የሚያመጣውን ኃላፊነት ስለሚፈሩ ነው። ስራ መስራት አቅቷቸው አይደለም። በቃ ኃላፊነቱን ግን ይጠሉታል፣ አይወዱትም፣ ይፈሩታል። ሳይኮሎጂ እንደሚለው ስንፍና የጊዜ አጠቃቀም ችግር ሳይሆን የስሜት ቁጥጥር ችግር ነው። አንድ ሰው መንፈሳዊ ህይወትን ሲያስተጓጉል ወይም የዕለት ስራውን ሲያሳድር በውስጡ የጊዜያዊ ደስታ ኢንስታንት ግራቲፊኬሽን ፍላጎት ያሸንፈዋል። ለምሳሌ ጸሎት ከማድረስ ይልቅ ስልክ መጎርጎር አእምሮ ቅርብና ቀላል ደስታ ይሰጠዋል። ነገር ግን ይህ ስሜት ቆይቶ ወደ ጥፋተኝነት ስሜት ኦር ግልትነስ ይቀየራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጠን አእምሮ ውስጥ ፍላጎትና ተግባር ተስማምቶ እንዲኖር ይፈልጋል። ስንፍና ግን አእምሮአችንን በምናባዊ ዓለም ውስጥ እንዲንሳፈፍ ያደርገዋል። ነገ ሰራዋለሁ የሚል ሰበብ የሰነፎች መሸሸጊያ ምሽግ ናት። ይህንን ለማሸነፍ አእምሮአችንን በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል መገሰጽና ትናንሽ ስራዎችን ዛሬውን በመጀመር አእምሮን ልማድ መቀየር ያስፈልጋል። የታሪክ ገጠመኝ አለ ለዚህ ለማስረዳት ሂስቶሪካል አኔክዶት አለ። ከታሪክ ማህደር አንድ ትልቅ ትምህርት የምናገኝበት ታሪክ እናንሳው እዚህ ላይ። በቤተክርስቲያችን ታሪክ ውስጥ የሚታወቁት አባቶች ሁሉ ስንፍናን በስራና በጸሎት ያሸንፉ ነበር። ለምሳሌ ቅዱስ ላሊበላን ብንመለከት እነዚያ ድንቅ አብያተ ክርስቲያናት ሲያንጽ በጌታችን በኢየሱስ ክርስቶስ ረዳትነት እንጂ በስንፍና አልነበረም። ነገር ግን ዓለማዊ ታሪክን ብንመለከት ታላቁ እስክንድር አሌክሳንደር ዘ ግሬት አንድ ጊዜ እንዲህ ተባለ፣ ይህንን ሁሉ ዓለም እንዴት በወጣትነት ልትገዛ ቻልክ አሉት። እርሱም ሲመልስ ምንም ነገ አድርጓለሁ ብዬ አላሳደርኩም አለ። ለነገ አይደለም፣ ስራዬ ዛሬ ነው የምጨርሰው። አሌክሳንደር ዘ ግሬት ነው እንግዲህ የዓለም ግማሹን መሬት የተቆጣጠረ፣ ለዛውም ገና በወጣትነቱ በ20 ዕድሜዎቹ። እንዴት ይህንን ዓለም ተቆጣጠርክ ሲሉት ስራ ለነገ አላሳድርም፣ ስራዬን ዛሬ ነው የምጨርሰው ነው ያለው አሌክሳንደር ዘ ግሬት። አስቡት፣ አሌክሳንደር ትልቁ ሰው ማለት ነው። ከሰው በላይ ሆኖ አይደለም፣ ግን ስንፍና በሱ ዘንድ ቦታ አልነበረው። በሀገራችን ታሪክም ንጉስ ካሳ አፄ ቴዎድሮስ ወደ ታሪክ ሽሚያ ስላለ ነው እንጂ ወደ ስልጣን ከመምጣታቸው በፊት በነበረው የሽፍትነት ዘመን ተከታዮቻቸው ደግሟቸው እንረፍ ሲሉ ተከታዮቻቸው ማለት ነው የነሱ ተከታይ የአፄ ቴዎድሮስ ተከታይ እርሳቸው ግን ጠላት ሳይቀድመን ጊዜው ሳያልፍብን እያሉ ሌሊቱን ሙሉ ይጓዙ ነበር። ታሪክ የሚዘክራቸውና ስማቸው የማይጠፋው በስራቸው ትጉ የነበሩት እንጂ አልጋ ላይ ተኝተው ህልም ሲያልሙ የኖሩት አይደለም። ስንፍና ታሪክን ይገድላል፣ ትጋት ግን ታሪክን ያድሳል። ስንፍና ታሪክን ይገድላል፣ ትጋት ግን ታሪክን ያድሳል። ከዚህ ስለ ስንፍና በበለጠ ለመረዳት አንድ ልብ አንጠልጣይ ምናባዊ ታሪክን እንጨምር። ኢማጂነሪ ስቶሪ ብለን የምንመለከተው በአንድ ወቅት በአንድ ለምለም ተራራ ግርጌ የሚኖር አለማየሁ የተባለ ወጣት ነበር። ምናባዊ ነው፣ እውነት አለማየሁ አይደለም። አለማየሁ በጣም ጎበዝ ጠራቢ ነበር። ነገር ግን አንድ ትልቅ ደዌ ነበረበት። እሱም ነገ የሚል ቃል ነው። አንድ ቀን አንድ ምስጢራዊ ሽማግሌ ወደ እርሱ መጡና አንድ ትልቅ የእንጨት ግንድ ሰጡት። ልጄ ሆይ ከዚህ ግንድ ላይ ድንቅ የሆነ የጌታችን የኢየሱስ ክርስቶስ መስቀል ቅረጽልኝ፣ ከ7 ቀን በኋላ መጥቼ ወስደዋለሁ፣ ዋጋህንም ከፍለሃለሁ አሉት።
አለማየሁ በመጀመሪያው ቀን ጊዜ አለኝ ዛሬ ልረፍ አለ። በሁለተኛው ቀን ነገ ጀምረዋለሁ አለ። በሶስተኛው ቀን አሁንም ገና ነው አለ። እንዲህ እያለ 6 ቀናት አለፉ። በሰባተኛው ቀን ሌሊት ደነገጠ። መሳሪያውን አንስቶ ሊቀር ሲሞክር ግን እጆቹ በስንፍና ዝለው ነበር። በዛሬው ቀን ስራውን ለመጨረስ አልቻለም። በዛው ቀን በማለዳው ሽማግሌው መጡ። አለማየሁም እያለቀሰ ጌታዬ ጊዜ አጥቼ ሳይሆን በስንፍና ተሸንፌ ሳይጠናቀቅ ቀረ አላቸው። ሽማግሌው እንዲህ አሉት፣ ልጄ ሆይ ይህ ግንድ ሕይወትህ ነበር። የጌታ የኢየሱስ ክርስቶስ የሰጠህ ዕድሜህ ነበር። ነገ እያልክ የሰረከው ጊዜ ሊመለስ አይችልም። ነገ እያልክ የሰረከው ጊዜ ሊመለስ አይችልም። አሁን ግን የእመቤታችንን አማላጅነት ጠይቀህ ንስሐ ግባና የተረፈችውን ሰዓት ተጠቀምባት አሉት። አለማየሁ በዚህ ሰዓት ስንፍና ምን ያህል ነፍስን እንደሚሰርቅ ተረዳ። ከዚህ ቀን ጀምሮ በሕይወቱ ነገ የሚለን ቃል ሰረዘ። መንፈሳዊ ትንታኔና መጽሐፍ ቅዱሳዊ ትምህርት ስለ ስንፍናና አጠቃላይ ድምዳሜው ደግሞ እንዲህ ይላል። ይህ ነው የትምህርቱም አጠቃላይ ይዘት። መንፈሳዊ ስንፍና ከስጋዊ ስንፍና ይልቅ አደገኛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ስለ ታካች አገልጋይ የተናገረው ምሳሌ አለ። በማቴዎስ ምዕራፍ 25 ቁጥር 26 ላይ መክሊቱን ቀብሮ የተቀመጠውን አገልጋይ ጌታው ሲመጣ አንተ ክፉና ታካች አገልጋይ ነው ያለው። ስንፍና ለምን ኃጢአት ይሆናል? 1 የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጦታ ንቀት ነው። ክርስቶስን የሰጠን ጊዜና ጉልበት አለመጠቀም ሰጪውን መናቅ ነው። ንቀት ስለሆነ ነው። 2 ለፈተና በር ይከፍታል። ስራ ፈት አእምሮ የሰይጣን መጫወቻ ነው እንደሚባለው ስንፍና ባለበት ሁሉ ምኞት፣ ሐሜትና ዝሙት ይሰለጥናሉ። 3 የፍቅር መጓደል ነው። ሰነፍ ሰው ለራሱም ለሌላውም አይተርፍም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ባልንጀራህን እንደራስህ ውደድ ይላል። ሳንሰራ እንዴት እንረዳ እንችላለን? እንዴት እንረዳለን ሳንሰራ? ቅዱስ ጳውሎስ ሊሰራ የማይወድ አይብላ ይላል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ያለው በምክንያት ነው እንደዚህ ያለው። ክርስቶስ ራሱ በዚህ ምድር ላይ ሲመላለስ ጌታችን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ይላል በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ በማለት የሥራን ቅዱስነት እኮ አስተምሯል። ማለፍ የሌለብን አንድ ነገር በዚህ የትጋት ጉዟችን ውስጥም የእመቤታችን ሚና መዘንጋት የለብንም። ድንግል ማርያም ወላዲተ ቅድስት ድንግል ማርያም የትጋትና የሥራ ምሳሌ ናት። በቤተ መቅደስ ሳለች በጸሎትና በመቅደስ አገልግሎት ትተጋ ነበር። መልአኩ ቅዱስ ገብርኤል ብስራት ይዞላት ሲመጣ እንኳን እጆቿ ጥጥ ሲፈትሉ ነበር ይላሉ አባቶቻችን። እርሷ ሰነፍ አልነበረችም። ወደ ግብጽ በተሰደደችበት ጊዜም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስ አቅፋ በበረሃ ስትጓዝ ለልጇ የሚያስፈልገውን ሁሉ በማድረግ በትጋት አገልግላለች። ስንፍና ሲጠናን፣ መጸለይ ሲከብደን፣ ተስፋ ስንቆርጥ እናቴ ሆይ አንቺ በቤተ መቅደስ እንደተጋሽ በስደት እንደጸናሽ እኔንም ከስንፍና አውጪኝ ብለን ልንማጸናት ይገባል። የእርሷ አማላጅነት ለሰነፈው ልባችን ኃይልን ይሰጣል። የተወደዳችሁ የክርስቶስ ቤተሰቦች ወደ ጉንዳን ሂድ የተባለው ትልቅ ትምህርት ነው። ጉንዳን አከማችታ የምትበላው ለክረምቱ ነው። እኛም በዚህ ዓለም ላይ ስንኖር ለዘላለም ሕይወታችን ለክረምቱ ዛሬውኑ በሥራና በጸሎት ስንቅ ማዘጋጀት አለብን። ስንፍና ለማሸነፍ 1 በጌታችን በመድኃኒታችን በኢየሱስ ክርስቶስ ኃይል መታመን፣ ጸሎትን መታመን አንዘንጋ። 2 ጊዜን በአግባቡ እንጠቀም። ትናንሽ ስራዎችን ዛሬውኑ እንጀምር። የእመቤታችን አማላጅነት ዘውትርም እንጠይቅ። ጌታችን ኢየሱስ ክርስቶስ አምላካችን ከስንፍና እንቅልፍ ያነቃን በትጋት የምንኖርበትን ጸጋ ይስጠንና ስንፍናን ለአንዴና ለመጨረሻ ማስወገድ አለብን። ስለዚህ በጸሎታችን መሃል ይህ የጸሎት አንቀጽ ብናካትት እጅግ መልካም ነው። ስንፍናን ለመዋጋት ይጠቅመናል። እንዴት እንበል? በጸሎታችን መሃል እየጸለይን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ስንጸልይ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ከስጋና ከመንፈስ ስንፍና ታድነኝ ዘንድ ለምንሃለሁ።
ጊዜን በከንቱ እንዳላባክን፣ አእምሮዬን በምድራዊ ምኞት እንዳላዝረከርክ እርዳኝ። የሰጠኝ መክሊት አባዝቼ እንድታገኝ ብርታት ውስጠኝ። እናቴ ቅድስት ድንግል ማርያም ሆይ በጸሎትና በትጋት እንድጸና በአማላጅነትሽ አግዥኝ። ከሰነፎች ተርታ ሳይሆን ከታጋዮችና ከድል አድራጊዎች ወገን እንድቆጠር በቸርነቱ ይርዳኝ። አሜን። ውድ ኦርቶ ክሪስት የዩቲዩብ ቻናል ተከታታዮቻችን ይህ ስብከት ለሕይወታችሁ ለውጥ እንዲሆን በጸሎት ተከታተሉት። ሌሎች እንዲደርስ ሼር በማድረግ የወንጌል ተካፋይ ሁኑ። የክርስቶስ ሰላም ከሁላችሁ ጋር ይሁን። ስለ ድምፁ ጥራት፣ ስለ ምስሎቹ ያሉት አትጨነቁ። ዋናውን ነገር እንደምንም ብላችሁ አዳምጣችሁ መልእክቱን ለመገንዘብ ሞክሩ። ስብከቱን ለመገንዘብ ሞክሩ። አመሰግናለሁ። ወስብሐት ለእግዚአብሔር ለወላዲቱ ቅድስት ለክቡር መስቀሉ አሜን።